ብዙዎች ወሊድ ሂደት የሚያበቃው ሕፃኑ ከተወለደ በኋላ ይመስላቸዋል። ነገር ግን በሕክምናው ዘርፍ እጅግ ወሳኝ ከሆኑ ጊዜያት አንዱ የሚጀምረው ከወሊድ በኋላ ነው። ዛሬ የምንነጋገረው ከወሊድ በኋላ ስለሚደረግ የጤና እንክብካቤ ወይም ፖስትናታል ኬር ይሆናል። ይህ እንክብካቤ ምን ነገሮችን እንደሚያካትት፣ ለምን እንደሚያስፈልግና እናትና ሕፃኑን እንዴት እንደሚጠቅም በዝርዝር እንመለከታለን። ከወሊድ በኋላ የሚደረግ እንክብካቤ ምንድን ነው? ከወሊድ በኋላ የሚደረግ እንክብካቤ ወይም ፖስትናታል ኬር የምንለው የእንግዴ ልጅ ከወጣበት ጊዜ ጀምሮ እስከ 6 ሳምንታት ወይም ደግሞ 42 ቀን ድረስ እናቲቱና ለጨቅላ ሕፃኑ የሚሰጥ የሕክምና የአካልና የስነ ልቦና ድጋፍ። የተለያዩ ጥናቶች እንደሚያሳዩት አብዛኛው እናቶች ሞት እና የጤና እክሎች የሚገጥሙት ወይም የሚከሰቱት በዚህ ወቅት በመሆኑ ይህ ጊዜ እጅግ ወሳኝ ነው። አንዲት እናት ቢያንስ 4 ጊዜና ከዛ በላይ ክትትል ማድረግ ይኖርባታል። የመጀመሪያው ክትትል በወለደች በ24 ሰዓት ውስጥ እዛው ተቋም ውስጥ ሲሆን ሁለተኛው ክትትል ደግሞ በ3ኛው ቀን ማለትም ከ48 እስከ 72 ሰዓት ውስጥ ነው ማለት ነው። ሶስተኛው ክትትል ደግሞ በ7ኛው ቀን ሲሆን ከ6 እስከ 7ኛ ባሉ ቀናት ውስጥ ይሆናል ማለት ነው። አራተኛው ክትትል ደግሞ በ6ኛ ሳምንት ማለትም በ42ኛው ቀን ነው ማለት ነው። ከዚህ በተጨማሪ እንዳስፈላጊነቱ ክትትል ሊደረግ ይገባል ማለት ነው። አንዲት እናት ወደ ጤና ተቋም ስትመጣ የተለያዩ የድህረ ወሊድ እንክብካቤ ይደረግላታል። ከነዚህ ውስጥም ዋና ዋናዎቹ አንደኛ አካላዊ ምርመራ ነው። ክትትሉ የሚጀምረው እናቲቱ ከወሊድ በኋላ የምታሳየውን የማገገም ሁኔታ በጥንቃቄ በመገምገም ነው። ከነዚህም ውስጥ የደም ግፊት ክትትል፣ ከወሊድ በኋላ የሚከሰት የደም ግፊትን ወይም ፕሪክላምሻን ለመለየት ይጠቅመናል ማለት ነው። ከዛ በተጨማሪ የማህፀን ሁኔታን ማህፀን ወደ ቀድሞ መጠኑ በትክክል መመለሱንና ደም አለመፍሰሱን ለማረጋገጥ፣ የቁስል ሁኔታ፣ በመውለጃ አካባቢ ወይም በቀዶ ጥገና ወቅት የተደረጉ ስፌቶች ጤንነትን ለማየት ይሆናል። የድህረ ወሊድ ፈሳሽ ወይም ብሎቺያ ለማየትና መጠኑንና ሽታውን ለመከታተል፣ ጠረን ያለው ከሆነና ያመረቀዘ መሆኑን ለመለየት፣ በሁለተኛ ደረጃ ላይ ያለው የፖስትናታል ኬር ወይም ደግሞ ድህረ ወሊድ እንክብካቤ አንድ አካል የሆነው አደገኛ ምልክቶችን መለየት ይሆናል። ይህ ክትትል ለህይወት አስጊ የሆኑ ችግሮችን አስቀድሞ ለመለየት ይረዳል። እናቶች የሚከተሉትን ምልክቶች ካዩ በአስቸኳይ ወደ ጤና ተቋም መሄድ አለ። ከልክ ያለፈ የደም መፍሰስ ወይም ፖስትፓርተም ሄሞሬጅ ነው ማለት ነው። ከፍተኛ ትኩሳትና መጥፎ ሽታ ያለው ፈሳሽ፣ ከባድ ራስ ምታት፣ የአይን ብዥታ፣ የእጅና የፊት ማበጥ፣ ትንፋሽ ማጠር ወይም የደረት ውጋት ወይም የደረት ህመም። በሶስተኛ ደረጃ የምናየው ደግሞ የአእምሮ ጤና ወይም የስነ ልቦና ክትትል ይሆናል። የተለያዩ መመሪያዎች እንደሚመክሩት እናቶች ለድህረ ወሊድ ድባቴ ወይም ዲፕሬሽን መደበኛ ምርመራ ሊደረግላቸው ይገባል። በአራተኛ ደረጃ የምናየው የጡት ማጥባት ድጋፍና አመጋገብ ክትትል ሲሆን ሕፃኑ በትክክል ጡት የማስጠባት ዘዴን ይሆናል። የጡት ኢንፌክሽንን ወይም ማስታይተስ ለመከላከልና የጡት መጠጠርን መቆጣጠር ይጠቅመናል ማለት ነው። ለተጨማሪ ኃይል የሚሆኑ ምግቦችን እንዲሁም አይረን፣ ፎሊክ አሲድ እና ቫይታሚን ኤ ተጨማሪ እንድትወስድ ይመከራል። በአምስተኛ ደረጃ የምናየው ስለ ወሊድ መቆጣጠሪያ ይሆናል። የመጀመሪያው ወር አበባ ሳይመጣ እርግዝና ሊከሰት ስለሚችል እናቶች ከሆስፒታል ከመውጣታቸው በፊት ስለ ወሊድ መቆጣጠሪያ መወያየት አለባቸው። በመቀጠል የጨቅላ ሕፃኑን እንክብካቤ እናያለን። በእያንዳንዱ የፖስትናታል ኬር ጉብኝት ወይም በእያንዳንዱ የድህረ ወሊድ ክትትል ወቅት የሕፃኑም ጤንነት ይታያል። ይህም የሚጠቅመው ለምንድን ነው? የባህል ልምዶችን ለማስቀረት። ለምሳሌ በትብቱ ላይ አንዳንድ ጊዜ የተለያየ ነገር ይቀባል። በትብቱ ላይ ከክሎሮክሲዲን ውጭ ምንም አይነት ነገር መቀባት የለበትም። ከዛ በተጨማሪ የክትባት አገልግሎት ያገኛል። ተጨማሪ የልጁ ክብደት መለካት ነው። ሕፃኑ በትክክል እያደገ መሆኑን ለማወቅ ይጠቅማል ማለት ነው። ከወሊድ በኋላ የሚደረግ ክትትል ምርጫ ሳይሆን ሕይወት የሚታደግ አገልግሎት ነው። ጥራት ያለው የድህረ ወሊድ አገልግሎት ወይም የድህረ ወሊድ እንክብካቤ እናቶችን ከሞት ይታደጋል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ እና ሼር ያድርጉት። ለተጨማሪ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።